ክሬሽን ከመጀመራችሁ በፊት እንዲሁም ደግሞ ዩቲዩብ ላይ ኦዲየንስ ገንብታችሁ ውጤታማ መሆን የምትፈልጉ ከሆነ እነዚህ 3 ነገሮችን አስቀድማችሁ ማወቅ አለባችሁ። እንዲሁም ደግሞ እነዚህ 3 ነገሮች ላይ በጥልቀት ልትዘጋጁበት ይገባል። እነዚህ 3 ነገሮች ምንድናቸው? ስፔሻሊ ደግሞ ሶስተኛው በጣም ፓወርፉልና በጣም አስፈላጊ ስለሆነ ቪዲዮ እስከ መጨረሻ መከታተል እንዳትረሱ። አብራችሁን ቆዩ። ሄሎ ጋይስ እንዴት ናችሁልኝ? ኦልራይት በዛሬው ቪዲዮአችን ማለት ነው መግቢያ ላይ እንደጠቀስኩ መሰረት ኮንቴንት ክሪኤተር አንድ ሰው ከመሆኑ በፊት ወይም ደግሞ ዩቲዩበር ከመሆናችሁ በፊት አስቀድማችሁ የተለያዩ የስቱዲዮ እቃዎችን ከማሟላታችሁ በፊት አስቀድማችሁ ማወቅ ያለባችሁ እንዲሁም ደግሞ ልትዘጋጁበት የሚገባ በጣም ፓወርፉል የሆኑ 3 ሀሳቦችን የማነሳላችሁ ይሆናል። ስፔሻሊ ሶስተኛው በጣም ፓወርፉል እንዲሁም ደግሞ ዩቲዩብ ላይ እስከ መጨረሻው እንድትቀጥሉ የሚያደርግ በጣም አስፈላጊ የሆነ ነገር ስለሆነ ቪዲዮውን እስከ መጨረሻው መከታተል እንዳትረሱ። አሁን ቀጥታ ወደ ዋናውና ወደ መጀመሪያው ሀሳብ እናልፋለን። እሱ ምን መሰላችሁ? ጥልቅ የሆነ ፍላጎት ሲደመር ኳንቲቲ። አዎ የምሬን ምላችሁ የሆነ ሰው ኮንቴንት ክሪኤተር ወይም ደግሞ ዩቲዩብ መጀመር የምትፈልጉ ከሆነ ማለት ነው ላይክ የተለያዩ የስቱዲዮ እቃዎችን ላይቲንግ፣ ካሜራ፣ ስቱዲዮ ሴታፕ የመሳሰሉ ነገሮችን ከማሰባችሁና እንዲሁም ደግሞ የተለያዩ ወጪዎችን ከማውጣችሁ አስቀድማችሁ ማለት ነው ጥልቅ የሆነ ፍላጎት ለዛ ነገር አላችሁ ወይ? ያን ነገር ራሳችሁን ጠይቁ ጋይስ። አንዳንድ ልጆች የሆነ ሰውን ጓደኛቸውን ተመልክቶ የሆነ ጓደኛቸው ዩቲዩብ ስለጀመረ በቃ እነሱን ያዩና ይጀምሩና በቃ ከመሃል ፌል ያጉና ያቆማሉ። ምክንያቱም ጥልቅ የሆነ ፍላጎት ለዛ ነገር ጥልቅ የሆነ መሻት ከሌላችሁ ማለት ነው ጀስት በሞቲቬሽን ብቻ የሆነ ሰውን አይታችሁ ከጀመራችሁ ጋይስ የምሬን ነው ናችሁ እስከ ወዲያኛው መቼም ቢሆን አትቀጥሉም። ራይት? ስለዚህ ኦዲየንስ ገንብታችሁ ወይም ደግሞ እስከ ወዲያኛው ድረስ ዩቲዩብ ላይ ውጤታማ መሆን የምትፈልጉ ከሆነ አስቀድማችሁ ራሳችሁን ይህ ነገር ልትጠይቁ ይገባል። ጥልቅ የሆነ ፍላጎት አላችሁ ወይ ነው ወይስ ሳማን የሆነ ሰው ዩቲዩበር ስለሆነ በወር ይሄን ያክል እስከፍላስ ስለተባለው እንዲሁም ደግሞ በሆል የሆነ ይሄን ያክል ገንዘብ በ1000 የሆነ ያክል ገንዘብ እናገኛለን ስለተባለ ብቻ ዝም ብላችሁ ነው የሚጀምሩት። ስለዚህ አስቀድማችሁ ጥልቅ የሆነ ፍላጎት እንትን ይሄ ነገር ቪው ባላገኝም እንኳን እስከ ወዲያኛው መቀጠል ይችላል ወይ የሆነ ሰው ቪዲዮ የተመታ ሆኖ በቃ ሰው ባይልኝም እንኳን እንደው እስከ ወዲያኛው የሆነ ደረጃ እስክደርስ ድረስ እስከ ወዲያኛው እቀጥላለሁ ወይ ተስፋ ሳልቆርጥ እስከ ወዲያኛው ድረስ መቀጠል እችላለሁ ወይ ያን ነገር ራሳችሁ መጠየቅ አለባችሁ እንጂ ሰው የሆነ ሰው ስለጀመረ የሆነ ጓደኞቻችሁ ስለጀመሩ ወይም የሆነ ሰው በዩቲዩብ ይሄን ያክል ገንዘብ ይከፈላል ስላለ ብቻ ጀስት ዝም ብላችሁ ካሜራ ላይቲንግ ምናምን የመሳሰሉ ነገሮችን አሟልታችሁ ኮንቴንት ክሪኤሽን የምትጀምሩ ከሆነ ጋይስ የምሬን ነው የምላችሁ ከትርፉ ይልቅ ክሳራው ያመዝናል። ራይት? ስለዚህ ጥልቅ የሆነ ፍላጎት እስከ ወዲያኛው ማትላቀቁበት ድረስ በቃ ከውስጣችሁ ሞቲቬት ሆናችሁ በቃ ኢንስፓየርድ ሆናችሁ የምትሰሩ ሊሆኑ ይገባል ማለት ነው። ጥልቅ የሆነ ፍላጎት መኖራችሁን እርግጠኛ ሆኖ አሁን ቀጥታ ወደ ሁለተኛው ሀሳብ እናልፋለን። ሁለተኛው ሀሳብ ምን መሰላችሁ? ሁለተኛው ሀሳብ ኮንቴንት ክሪኤሽን ወይም ዩቲዩበር መሆን የምትፈልጉ ከሆነ ዩቲዩብ ላይ ኦዲየንስ ገንብታችሁ ስኬታማ መሆን የምትፈልጉ ከሆነ አስቀድማችሁ ኒች ምረጡ። ኒች ምን መሰላችሁ ጋይስ? ኒች የሆነ ሰው ለምሳሌ የፊትነስ ቪዲዮ እንዲሁም ደግሞ የኩኪንግ ቪዲዮ፣ የቪሎግ ቪዲዮ እንዲሁም ደግሞ የሪአክሽን ቪዲዮ የመሳሰሉ ነገሮች ኒች ይባላሉ ማለት ነው። ለምሳሌ እኔ የምሰራው ለእናንተ የተለያዩ የኮንቴንት ክሪኤሽን ቲፕ እንዲሁም ደግሞ የዩቲዩብ ቲፕ እና የመሳሰሉ የተለያዩ የቴክ ቲፖች ነው ለእናንተ ፕሮቫይድ ማድረግላችሁ ማለት ነው። ስለዚህ እናንተ መጀመሪያ ዩቲዩብ ቻናላችሁን ከፍታችሁ ምን እንደምትሰሩ አስቀድማችሁ መወሰን አለባችሁ እንጂ ዛሬ ስለ ቪሎግ ሰርታችሁ ነገ ደግሞ የስፖርት ቪዲዮ ሰርታችሁ ከነገ ወዲያ የሚቀጥለው ላይ ደግሞ ሪአክሽን ቪዲዮ ሰርታችሁ እና የሚቀጥለው ላይ ደግሞ ስለ ቪዲዮ ኤዲቲንግ ሰርታችሁ እንደዚህ ቀላቅላችሁ የምትሰሩ ከሆነ ኦዲየንስ መቼም ቢሆን እናንተ ጋር እስከኛው መቀጠል አይችልም። ራይት? ምክንያቱም እናንተ ቋሚ የሆነ ኒሽ የላችሁ። ለምሳሌ አንዳንድ ሰዎች አይታችሁ ከሆነ ኩኪንግ የሚሰሩ ከሆነ ኮንስታንትሊ ኩኪንግ ቪዲዮችን ብቻ ነው የሚሰሩት። ራይት? ስለዚህ አንዳንድ ሰዎች ደግሞ ሪአክሽን እንደምታው አገራችን ውስጥ እንደምናውቀው እና አቤሎ ኤችዲ፣ ባቢ እና አሰርታዴ የመሳሰሉ የቭሎግ እና አሊቱብ እና የመሳሰሉ የሪአክሽን ቪዲዮዎች አሉ። እነሱ ኮንስታንትሊ ብዙ ቪው እንዲሁም ደግሞ በጣም
ሃይ የሚባል ሰብስክራይበር አላቸው ግን ኮንስታንትሊ የተለያዩ የቲክቶኮች ምናምን አይለቁም ኮንስታንትሊ ሪአክሽን ቪዲዮዎች ላይ ብቻ ፎከስ አድርጎ ይሰራሉ ራይት ያ የነሱ ብራንድና ኒች ይባላል ስለዚህ እናንተም የምትሰሩበትን ኒች ወስናችሁ ወደ ቻናላችሁ መግባት አለባችሁ ማለት ነው ኦራይት ቀጥታ አሁን ወደ ሶስተኛው ሐሳብ እናልፋለን ሶስተኛውና በጣም ፓወርፉል የሆነው ሐሳብ ምን መሰላችሁ ጋይስ እዚህ ጋር እኔ ራሱ በጣም እየተቸገርኩበት ያለው ጉዳይ ነው እሱ ምን መሰላችሁ ኮንሲስተንሲ ኢዝ ዘ ኪ የምሬን ይሄን ከዛሬ ካለፉ ቪዲዮዎች ላይም ከሁለቴም በላይ ተናግሬያለሁ ኮንሲስተንሲ በቃ ኮንቴንት ክሬሽን ላይ በጣም ትልቅ ሚና ይጫወታል ኢቭን በማንኛውም ነገር ላይ በህይወታችሁም ላይ ሊሆን ይችላል በማንኛውም ነገር ላይ ሊሆን ይችላል ኮንሲስተንሲ በጣም ትልቅ ሚና አለው ስለዚህ ማለት ነው ቻናላችሁን ዝም ብላችሁ ከፍታችሁ ላይክ ደስ ባላችሁ ሰዓት ቪዲዮ አፕሎድ ማድረግ ሳይሆን እናንተ በተመቻችሁ ሰዓት በቃ ሞቲቬት ኢንስፓየር በሆናችሁበት ሰዓት ብቻ ቪዲዮ አፕሎድ ማድረግ ሳይሆን ቋሚ የሆነ ኮንሲስተንሲ እኔ ለምሳሌ ባለፈው ነግሬያለሁ ረቡዕ እና ቅዳሜ ኮንስታንቲ እኔ በተቻለኝ አቅም ለእናንተ ፕሮቫይድ አድርግላችኋለሁ ማለት ስለዚህ እናንተም በተቻላችሁ አቅም አትሊስት በሳምንት አንድ ቪዲዮ ከቻላችሁ ግዴታ ማለት ነው አትሊስት ቻናላችሁ የተወሰነ ጥራት ይኖረው ቪዲዮ ላይክ የተወሰነ ኳሊቲ ይኖረው ከዛ አትሊስት በሳምንት አንድ ቪዲዮ ከቻላችሁ ማለት ነው ጋይስ የምሬን ኦዲየንሱን በጣም ሃይ አድርጋችሁ መያዝ የምትፈልጉ ከሆነ እንዲሁም ደግሞ አልጎሪዝሙ በጣም የእናንተን ቪዲዮ ፑሽ እንዲያደርግ ከፈለጋችሁ ከቻላችሁ አትሊስት በሳምንት 5 ቪዲዮ መልቀቅ ትችላላችሁ ጊዜ ካላችሁ እንዲሁም ደግሞ ኤዲት ለማድረግ ማትቸገሩ ከሆነ አትሊስት በሳምንት 5 ቪዲዮ ይቻላል መፍታችሁ ነው ግን አትሊስት ሚኒመም በትንሹ አቨሬጅ በሳምንት 2 ቪዲዮ በቃ ኦዲየንሳችሁ በጣም ሃይ አድርጋችሁ እንዲይዙ እንዲሁም ደግሞ አልጎሪዝሙም የእናንተን ቻናል ፑሽ እንዲያደርግ ይረዳላችኋል ማለት ሶ እኔ ለምሳሌ በሳምንት 2 ቪዲዮ እለቃለሁ ረቡዕና ቅዳሜ ማለት ስለዚህ እናንተም በተቻላችሁ አቅም ኮንስታንትሊ ሆናችሁ ማለት ነው ለምሳሌ ረቡዕ ሁሌም 1 ሰዓት እንዲሁም ደግሞ ቅዳሜ ሁሌ 12 ሰዓት ቪዲዮ አፕሎድ ማድረግ ማለት ስለዚህ እናንተም በዚህ ልክ ቋሚ የሆነ ሰዓት ይኖራችሁ ስኬጁል የምታደርጉበት እንዲሁም ደግሞ ኮንስታንትሊ ጠብቃችሁ አትሊስት በሳምንት 2 ቪዲዮ ማለት በወር 8 ቪዲዮ ማለት ሶ በተቻላችሁ አቅም ኮንስታንታችሁን ለመጠበቅ ሞክሩ ጋይስ እኔ ራሱ እዚህ ጋር በጣም የተቸገርኩ ነኝ ላይቲንግ ምናምን ሴት ምናምን በጣም ያስቸገረኝ ስለሆነ እኔ ራሱ ከመሃል ያቆራረጥኩላችሁ የለቅኳለሁ ሶ ግን እናንተ በተቻላችሁ አቅም ቢያንስ ኮንስታንታችሁ ጠብቃችሁ ለመሄድ ሞክሩ ማለት ነው ያኔ ስኬታማ እንዲሁም ደግሞ ውጤታማ ማትሆኑበት ምንም አይነት ምክንያት የለም አንደኛ ኳንቲቲ ጠብቁ ወይም ደግሞ ጥልቅ የሆነ ፍላጎት መሻት ይኖራችሁ ሶ ኳንቲቲ ማለት እዚህ ጋር አልነገርኳችሁም ኳንቲቲ ማለት እነዚህ ጋር መሰላችሁ አብዛኞቻችን የምናስበው ለኳሊቲ ነው ጀማሪዎች ሆነ ስፔሻሊ ጀማሪዎች ሆነ የምንጨነቀው ለኳሊቲ ነው ኳሊቲ ጀማሪ እስኮናችሁ ድረስ ምንም ማተር አያደርግም ኦራይት ስለዚህ ጀማሪ እስኮናችሁ ድረስ ኳንቲቲ ማለትም በጣም ብዛት ላይ ነው ፎከስ ማድረግ አለባችሁ ስለዚህ ከቻላችሁ በየቀኑ ቪዲዮ አፕሎድ ማድረግ አለባችሁ በተቻላችሁ አቅም አለ ሶ እኔ እንግዲህ በተቻለኝ ቀን በሳምንት 2 ቪዲዮ ፕሮቫይድ ያደርኩላችሁ ይገኛሉ ሶ እናንተም በተቻላችሁ አቅም ከኳንቲቲ ይልቅ ከኳሊቲ ይልቅ ኳንቲቲ ላይ ፎከስ አድርጋችሁ ስሩ እንዲሁም ጥልቅ የሆነ ፍላጎት ይኑራችሁ እንዲሁም ደግሞ ሁለተኛ ኒቻችሁን ምረጡ የምትሰሩበት ምን ላይ እንደሆነ ሶስተኛ ፋይናሊ ኮንቴንታችሁን ጠብቃችሁ ስሩ ያኔ ውጤታማ ዩቲዩበር እንዲሁም በዩቲዩብ ዓለም ስኬታማ ማትሆኑበት ምንም አይነት ምክንያት የለም ይህን እኔ ጋራንቲን ወስዳለሁ ሶ እኔም እንግዲህ እየጠፋሁ እገኛለሁ ማለት ነው ጋይስ እንግዲህ ሁኔታዎች ስላልተመቻቹ ነው ችግር የለውም በማንኛውም መንገድ ይሁን በተቻለኝ አቅም ለእናንተ ቫልዩ ፕሮቫይድ ለማድረግ ጥረት አደርጋለሁ ሶ የዛሬ ቪዲዮ ይሄን መስል ነበር አይ ሆፕ የሆነ ቁም ነገር እንደጨበጣችሁበት ሶ ቪዲዮን ላይክ ማድረግ እንዳትረሱ እንዲሁም ደግሞ የተለያዩ ጥያቄዎችን ማስቀመጥ የቴሌግራም ኮሚኒቲ ያለኝ ማለት ነው ኢትዮቴክሪቭ ብላችሁ ታገኛላችሁ ሊንኩን ቀጥታ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ አለም ደግሞ በቀላሉ ቴሌግራም ላይ ገብታችሁ ኢትዮቴክሪቭ ብላችሁ ሰርች ብታደርጉ የምታገኙት ይሆናል ማለት ነው ሶ አይ ሆፕ የዛሬ ቪዲዮ የሆነ ቁም ነገር እንዳስጨበጣችሁ የዛሬ ቪዲዮ ይሄን መስል ነበር ከወደዳችሁ ቪዲዮን ላይክ እንዲሁም ደግሞ ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ